ማን ነኝ? ምንድን ነኝ? ምን አይነት አስተዳደግ አለኝ? ምንድነው የምወደው? ምንድነው የምጠላው? ምንድነው የምፈልገው? ለምንድነው እነዛን ነገሮች መወደው? ለምንድነው እነዛን ነገሮች የሚደብሩኝ? ለምንድነው ያንን ነገር የማልፈልገው ወይም ደግሞ ያንን ነገር በጣም የምፈልገው ለምንድን ነው ብለን መጀመሪያ ራሳችንን ማየት መቻል አለብን። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል። ተመስገን። ዛሬ ቀኑ በጣም ደስ ይላል። ሰላም፣ እንዴት ናችሁ ቤተሰቦች? ዛሬ ደግሞ ለየት ያለ ቆንጆ ራስን መረዳት ለኔትወርክ ማርኬቲንግ ያለውን ጠቀሜታ የሚያሳይ በጣም አሪፍ ቆንጆ ስልጠና ይዤላችሁ መጥቻለሁ ማለት ነው። ይህን ስልጠና በጣም ለራሴ ተጠቅሜው የምርም የጠቀመኝና ራሴን ከሆኑ ነገሮች መሀል ያወጣኝን ስልጠና ነው ሼር ማደርጋችሁ ማለት ነው። ኔትወርክ ማርኬቲንግ ላይ ያው ስኬቶቻችን የታወቁ ናቸው አይደለ? ምንድነው የምናደርገው? ቢልድ ነው የምናደርገው። ያንን ቢልዲንግ ከጨረስን በኋላ ደግሞ ማረፍ፣ የጊዜና የገንዘብ ነፃነት ማግኘት በጣም ትልቁ ረፍታችን ነው ማለት ነው። ይህንን ረፍት ለማግኘት በመሄድ ሂደት ውስጥ ደግሞ ብዙ አይነት ተግዳሮቶች ያጋጥሙናል ማለት ነው። ከአፕላይን ጋር፣ ከዳውንላይን ጋር፣ ከሳይድ ላይን ጋር፣ ከዛ ደግሞ ኢቭን የምንሰራው ከሰዎች ጋር ስለሆነ ራሱ እንዴት አድርገን ሰዎችን ማድረግ፣ እንዴት አድርገን ፕሮስፔክት ማድረግ፣ እያንዳንዱ ነገር ተግዳሮት አለው ማለት ነው። ያንን ተግዳሮት ስንወጣ ነው ምን የምናገኘው? ያ የምንፈልገውን የጊዜ የገንዘብ ነፃነት፣ ደስታ፣ ሰላም፣ ፍቅር አለ አይደለ? በቃ በዚህ ኢንዱስትሪ አግኝቼ ይህን ነገር አሳክቼ የምንላቸውን ነገሮች የምናገኘው ማለት ነው። ስለዚህ ይህን ለማድረግ 3 ጠቃሚ ነገሮችን አካፍላችኋለሁ ማለት ነው። ስለዚህ ራስን መረዳት ለኔትወርክ ማርኬቲንግ ምንድን ነው ያለው ጠቀሜታ? ራስን ማወቅ ምን ይጠቅማል? ራሴን ባቅም ባላቅም ዋናው ስራው ነው ምናምን እንላለን፣ ግን ዋናው ስራው ብቻ አይደለም። ራስን መረዳት በጣም ትልቅ ጥቅም አለው። አንደኛ ራስን ማየት፣ ዳውንላይኖቻችንን እንደምናይ፣ መሪዎቻችንን እንደምንከታተል፣ መሪዎቻችንን ምን ጎደለባቸው፣ ፊቱ ጠቆረ፣ ምን ሆነ፣ ዛሬ ደስተኛ ነው፣ ዛሬ ምን ሆኗል ብለን እንደምናየው ከዛ በላይ ራሳችንን በደንብ ማየት አለብን ማለት ነው። ራሱን ያልተመለከተ ሰው ሌሎች ሰዎችን ሊያሳካ ሊያሳድግ ይችላል ብዬ አላስብም ማለት ነው። ራስን ስንመለከት ምን ማድረግ አለብን? አንደኛ ማነኝ እኔ? ራሱ መጀመሪያ ማነኝ? እድገቴ እንዴት ነበር? ምክንያቱም ፓራዳይም ሺፍት ትሬኒንግ ላይ ከወሰዳችሁ በደንብ እድገታችን፣ ልጅነታችን ላይ ያሉ ትራውማዎች፣ የተለያዩ ነገሮች ምን ይሆኑብናል? አሁን ላለን ውጤት፣ አሁን ላለን ስራ፣ አሁን ላለን ስኬት በጣም በጣም ወሳኝ ነገሮች ናቸው ማለት ነው። ስለዚህ ማነኝ? ምንድን ነኝ? ምን አይነት አስተዳደግ አለኝ? ምንድነው የምወደው? ምንድነው የምጠላው? ምንድነው የምፈልገው? ለምንድነው እነዛን ነገሮች መወደው? ለምንድነው እነዛን ነገሮች የሚደብሩኝ? ለምንድነው ያንን ነገር የማልፈልገው ወይም ደግሞ ያንን ነገር በጣም የምፈልገው ለምንድን ነው ብለን መጀመሪያ ራሳችንን ማየት መቻል አለብን። ለምሳሌ ሪኮግኒሽን ለምንድነው የምንወደው? መታየት ለምንድነው የምንወደው? ለምንድነው የሚደብረን? ለምንድነው ነገሮችን የሚሰለቹን? ለምንድነው የምናቋርጠው? እኔ በደንብ ያየሁት ማለት ነው። የሆኑ ነገር ጀምራለሁ፣ አቋርጣለሁ፣ ጀምራለሁ፣ ምንድነው የማልቀጥለው? በጣም ጥያቄ ነበር ማለት ነው። ከዛ ግን ቁጭ ብዬ ቤቲሻ ማነች? ምንድነች? እንዴት ነው ያደገችው ብዬ ፓራዳይም ሺፍትን በደንብ ስወስድ፣ ትሬኒንጉን 2ኛውን ፓኬጅ በደንብ አድርጌ ስወስድ፣ ራሴ ላይ ያሉትን ነገሮች ሳይ፣ በግሪን ፓኬጅ ደግሞ ውስጤ ምንድን ነው ያለው፣ አእምሮ ውስጥ ፕሮግራሚንጎቼ ምንድን ናቸው፣ እነዛ ሰብኮንሽስ ማይንድ ውስጥ የተጠራቀሙት ሀሳቦች፣ የተጠራቀሙት እውነታዎች እኔ እውነት ነው ብዬ ማስበው፣ እኔ ይሄ ነገር ልክ ነው ብዬ ማስበው ነገር ልክ ያልሆኑ ብዙ ነገሮች ነበሩት ማለት ነው። ያ ፕሮግራሚንግ ግን ሆን ብዬ ያመጣሁት ሳይሆን ከራሴ የመጣሁት፣ ከዛ ደግሞ ከማህበረሰቡ የወሰድኩት፣ ከቤተሰቦች የወሰድኩት፣ ከዛ ደግሞ ሆን ብዬ ሳላስበውም የገነባሁት ነበር ማለት ነው። ስለዚህ ያንን ማወቄ ኦኬ ለዚህ ነው ለካ ብዬ አንደኛ ምንድን ነው የሚባለው? በሽታውን ያልተናገረ መድኃኒት አይገኝለትም። አንደኛ ምንድነው ጉድለቴ በደንብ አወቅኩኝ። ሁለተኛ ደግሞ ያንን ጉድለት ማለት አይደለም በደንብ አድርጌ ሰራሁበት። ያን ነገር እያሻሻልኩት ውጤት እያመጣሁ መጣሁ ማለት ነው። ስለዚህ ራስን ማየት በጣም አስፈላጊና ወሳኝ ነገር ነው። ሰዎችን ከማየት በፊት ራስን መረዳት፣ ራስን በደንብ አድርጎ ማየት በጣም አስፈላጊ ነው። ሰው ራሱን ካየ፣ ራሱን ከተረዳ፣ ራሱን ካወቀ ሌሎቹንም ሰዎች ማወቅ፣ መረዳት፣ ለነዛ ሰዎች መፍትሄ መስጠት በጣም ቀላል ይሆንለታል ማለት ነው። ሁለተኛ ደግሞ ይቅርታ ማድረግ። አውቃለሁ ለሰዎች ይቅርታ ማድረግ እንዳለብን እናውቃለን። ከስራችን ጋር ይገናኝ፣ ከስራ ጋር ምን ይገናኛል ምናምን ልንል እንችላለን። ጀበና ሲገነፍል ራሱን ነው የሚያቆሽሸው መጀመሪያ። ምክንያቱም
ከራስ ጋር ካልተታረቀ፣ ከሰዎች ጋር ካልተታረቀ፣ የሆኑ ነገሮችን ይዞ የኢነርጂ ቢዝነስ ስለሆነ ኔትወርክ ማርኬቲንግ መስራት ማደግ በጣም ከባድ ነው ብዬ አስባለሁ። ምክንያቱም እኔም ሰው ነኝ በነገራችሁ ላይ። ስለዚህ እኔም ሰው ነኝ፣ አጠፋለሁ። እንደ ሰው እሳሳታለሁ፣ እንደ ሰው አጠፋለሁ፣ እንደ ሰው ብዙ ነገሮች ያጋጥሙኛል። እነዛን ነገሮች ግን ሳጠፋ ሲያጋጥሙኝ፣ እነዛን ነገሮች ሳደርጋቸው ግን ሆን ብዬ አይደለም። ሆን ብዬ ማንም ሰው በነገራችሁ ላይ ቤቲሻ እንድትጎዳ፣ ቤቲሻ እንድታዝን፣ በህይወቷ ስኬታማ እንዳትሆን ብዬ ያደረኩት ነገር በፍጹም የለኝም። ነገር ግን መልካም መስሎኝ፣ ጥሩ መስሎኝ፣ ያደግኩ መስሎኝ፣ ቤቲሻን ያሻገርኩ መስሎኝ ግን ብዙ ጥፋት አጠፋለሁ። ስለዚህ ሰዎችን ይቅርታ ማድረግ ከሆነ ዋይናት ሚ እኔም ለራሴ ይቅርታ ማድረግ አለብኝ፣ ራሴን ይቅር ማለት አለብኝ። ስለዚህ መጀመሪያ እስከዛሬ ለወሰድናቸው ውጤት አልባ ቀናት፣ ውጤት አልባ ወራት፣ ኮሚሽን አልባ ሳምንታት፣ አዋርድ አልባ ጊዜያት ለራሳችን መጀመሪያ ይቅርታ መጠየቅ አለብን። አውቃለሁ ብዙ የሚጎትትሽ ነገር አለ ቤትሻ። አዎ እረዳለሁ። እንደ ሰው እንዲመድረስ ትቺ ነበር። አዎ አቅም አለሽ። አዎ ግን አቅምሽን አልተጠቀምሽም። ኢትስ ኦኬ። ግን ዛሬ ይቅርታ መጠየቅ አለብን። ፊት ለፊት ከራሳችን ጋር መጀመሪያ ይቅርታ መጠየቅ አለብን። ለሁሉም ሰው ደግሞ ለአፕላይኖቻችንም፣ ለዳውንላይኖች እነሱም እንደኛ ሰው እንደሆኑ ስሜት እንዳላቸው የራሳቸው ሀሳብ የራሳቸው ሀስል እንዳለባቸው ተረድተን እነሱ ይቅርታ ማድረግ ይጠበቅብናል። ይሄ ኔትወርክ ማርኬቲንግ ላይ በጣም ጥቅም ያለው ነገር ነው። ምክንያቱም እኔ መጀመሪያ ጊዜ ስለ ኔትወርክ ማርኬቲንግ በደንብ ሳይገባኝ በፊት ትሬኒንግ ብቻ ነበር የምሸጠው። በቃ ትሬኒንግ እሸጣለሁ፣ ኮሚሽን አለኝ፣ እሸጣለሁ፣ ኮሚሽን አለኝ ምናምን ነገር ማለት ነው። ከዛ ልክ ኔትወርክ ማርኬቲንግ በደንብ ሲገባኝ ደግሞ ስሰራ ወይኔ አልኩ ማለት ነው። ወይኔ በቃ ባለሽ አቅም ባለሽ ኔትወርክ የት ትደርሺ ነበር ቤትሻ ምናምን ብዬ እራሴን በጣም ወቅሳት ነበረ። ከዛ ግን የሆነ ቀን ገባኝ። ቢገባት ኖሮ ቤትሻ ኔትወርክ ማርኬቲንግ ገብቷት ቢሆን የእውነት እነዛን ውጤቶች፣ ሚሊየንሶች፣ እነዛን አዋርዶች፣ እነዛን ትላልቅ ነገሮች የእውነት አትፈልጋቸውም? ትፈልጋቸዋለች። ግን አልገባት። በገባኝ ሰዓት ግን በቃ ተነስቼ በደንብ አድርጌ አድምቼ ይሰራለሁ ማለት ነው። ያንንም እየሰራሁኝ እኮ ነገሮች ደግሞ የሚጎትቱኝ አሉ። አሁንም ግን ለራሴ ይቅርታ እያደረግኩኝ መስራት፣ ከራሴ ጋር እርቅ መፈጸም በጣም ውጤታችን ላይ ማተር ያደርጋል። ምክንያቱም ስራችን ከሰዎች ጋር ነው። ሁለተኛ ደግሞ የኢነርጂ ቢዝነስ ነው። ስለዚህ ኢነርጂ ተበክሎ ኢነርጂ ውስጤ ምናምን እያለ ውስጤ እያለ የሆነ ስራ መስራት የሆነ ነገር ማሳካት አልችልም ማለት ነው። ገብታችኋል? ብለፋም በቦዲ ሌቭል ገለጻውን ብሰጠው በቁጥር እየነካው ሰዎችን በጣም ኮንታክት ባደርግ ምናምን በቃ የሆነ ያለ የዛለ ስራ ነው የምሰራው ማለት ነው። ገብታችኋል? ስለዚህ ከራሴ ጋር መታረቅ፣ ከራሴ ጋር መሆን፣ ራሴን መረዳት፣ እንደ ሰው መረዳት ከራሴ ጋር በደንብ አድርጌ እንደ ሰው በቃ ሰው ነሽ ታጠፊያለሽ። ይሄ ማለት ግን አቫንት መስጠት ማለት አይደለም። በቃ ሰው ነኝ አጠፋለሁ እያልን መስነፊያ አይደለም። ከራሳችን ልንሸሽ አንችልም። ከአፕላይን ልንሸሽ እንችላለን፣ ከሆኑ ሰዎች ልንሸሽ እንችላለን፣ ከሆኑ ነገሮች ሊሆን ይችላል። ከራሳችን ግን መዋሸት አንችልም። የቱ በስንፍና የቱ ያለ ስንፍና እንዳደረግነው እናውቀዋለን ማለት ነው። ስለዚህ በደንብ አድርገን ከራሳችን ጋር መታረቅና ራሳችንን በደንብ አድርገን ማየት፣ ለሌሎች ሰዎችም ደግሞ ይቅርታ ማድረግ ሰዎች ስለሆኑ እንዴት የእኛን ጥቅም ሳይነኩ እንዴት አድርገው የራሳቸውን ጥቅም ማግኘት እንዳለባቸው ስለማያውቁ ሊያጠፉ፣ ሊበድሉ ወይም ሊያናድዱ ይችላሉ። እግርና እግር ይጋጫል። ስለዚህ ከአፕላይን ጋር ስንጣላ ልንጋጭ እንችላለን። ከዳውንላይን ጋር አብረን ባንሰራ እንጋጭም ነበር። እድገት ነው የምናስበው። ሁሉም አፕላይንም ማንም ሰው ለእድገት ነው እዚህ ጋር የመጣው። ስለዚህ እሱን እየተውን መሄድ በጣም ነው። ምክንያቱም ሳሊዞ ስርቆት ቂም ይዞ ጸሎት ይባላል። አይሄድም ማለት ነው። ስለዚህ ትልቅ ስራ እየሰራን ሰዎችን የሚያሻግር ትልልቅ ነገሮችን እያደረግን ነገር ግን በውስጣችን ከራሳችን ጋር የተጣላን ከራሳችን ጋር ፋይት እያደረግን ከራሳችን ጋር ወቀሳ ውስጥ ሆነን ግን አይሆንም፣ አያዋጣም ማለት ነው። ሶስተኛ ደግሞ የራስን ኳሊቲ ማወቅና ማድነቅ። እኔ አንዳንዴ ቤትሻዬ በቃ በጣም ትገርሚኛለሽ እኮ እላታለሁ። ይሄንን እንዴት ነው ያለፍሽው? በጣም ጎበዝ እኮ ነሽ፣ እንደዚህ ማሳካትሽ እንደዚህ ብዬ በጣም ነው ማደንቃት ማለት ነው። ይሄ ማድነቅ ራስ ወዳድነትና ራስን መውደድ በጣም ልዩነት አለው። ራስ ወዳድ መሆን ማለት ለሆነ ሰው ሊሰጥ የሚገባውን ነገር ያለ አግባብ ለእኔ ካደረግኩኝ ራስ ወዳድ ይባላለሁ። ራሴን መውደድ ግን ራሴን ካልወደድኩኝ፣ ራሴን ካላከበርኩኝ፣ ራሴን ካላደነቅኩኝ ለሌላ ሰው ልሰጠው የምችለው ነገር ምንም ነገር የለኝም ማለት ነው። ስለዚህ የራስን ኳሊቲ ማድረግ፣ በነገራችን ላይ ይሄንን ኢንዱስትሪ እንደ ኢንዱስትሪ አክሰፕት አድርጎ ራሱ ጆይን ማድረግ እኮ የሚደነቅ ነገር ነው። ለውጥ እንፈልጋለን ማለት ነው፣ ማድረግ እንፈልጋለን ማለት ነው አይደለ? ከዛ ደግሞ ያንን እነዛን የኔትወርክ ማርኬቲንግ ስትራግሎችን ደግሞ ለማለፍ መሞከር በራሱ አንዱ መሄድ መገላበጥ ራሱ በጣም ትልቅ ነገር ነው ብዬ ነው የማስበው። የራስን ኳሊቲ ማድነቅ ያስፈልጋል። ራስን መውደድ ያስፈልጋል። ራስን ማክበር ያስፈልጋል። ነገን ማየት ያስፈልጋል። ከዛስ የራስን ኳሊቲ አውቆ እኔ የሌለኝን ደግሞ ቡድኔን መጠቀም ደስ ሲል ኔትወርክ ማርኬቲንግ እኮ
ምንም ባንችል ራሱ እዚህ መተን የምንችልበት ነው። በእውነት ነው የምላችሁ። በቃ እኔ ገለጻ መስጠት ላይ ጎበዝ ከሆንኩኝ ሌላውን ካፕላይ ነኝ ከሳይድ ላይ ነኝ እየጠየቅኩኝ አንድ ላይ አብሬ መስራት የምችልበት በቃ ድር ቢያብር አንበሳ ያስር ማለት በቃ እኛ ብናብር ቡድናችን ቢያብር አንበሳ የሆነውን የጊዜና የገንዘብ ነፃነት ከተፍ የምናደርግበት ትልቅ ኢንዱስትሪ ነው። ስለዚህ የራሴን ኳሊቲ ማድነቅ። ምንድን ነው ያለኝ? ቤትሻ ምንድን ነው ያላት? የማሰልጠን ችሎታ አላት? አዎ አላት። ፕሮስፔክት ጎበዝ ነች። እሺ ገለጻ ጎበዝ ነች። እሺ ክሎዝ ማድረግ ጎበዝ ነች። እንደዚህ ጎበዝ ነች። ማትችለው ምን አላት? እንደዚህ ኦኬ፣ ይሄንን አፕላይ ሊያደርግልኝ ይችላል። ኦኬ ሳይድ ላይ ነኝ። ሁሉም እዚህ ሊያገዘን ፈቃደኛ ነው። እኔ የማን ቲም ራሱ እንደሆኑ ማላቃቸው ሰፖርት ማድረጋቸው ሰዎች አሉ። ማን ቲም እንደሆኑ እንኳን አላቅም ማለት ነው። በቃ ስማቸውን ብቻ ነው የማውቀው የሰዎቹን። ምንም ችግር የለም። ኔትወርክ ማርኬቲንግ ላይ ሁሉም ሰው ሊያግዘን ፈቃደኛ ነው። መጽሐፍቶች ያግዙናል። ይሄ ቻናል ያግዘናል። ስለዚህ የኔን ችሎታ እጠቀማለሁ። አዝ ሴም ታይም ደግሞ የሌለኝን ደግሞ ከሰዎች እርዳታ ጠይቃለሁ። እርዳታ መጠየቅ ማለት መሸነፍ ማለት አይደለም። በቃ ምንም ችግር የለም። እንለምደዋለን፣ እንችለዋለን። ምንም ነገር በነገራችሁ ላይ እኔ ልጆች አሉኝ አይደል? ህፃናት ልጆች አሉኝ። ምንም ነገር አይችሉም ነበር። ምንም ነገር ማለት ነው። ከዛ እያለማመድኩ ነው እየቻሉ የመጡት። ስለዚህ ኔትወርክ ማርኬቲንግ ላይ ምንም ማለት አይደለም። ያለህን ብቃት ትጠቀማለህ። እዚህ ኢንዱስትሪ ላይ ያለኸው ኦልሬዲ ስለምትመጥነው ነው ለኢንዱስትሪው። ስለዚህ ለእሱን ለመመጠን ደግሞ የሚካሄድበትን ርቀት በደንብ አድርገን መሄድ እንችላለን ማለት ነው። ስለዚህ እነዚህ 3 ነገሮች በደንብ አድርገን ካደረግን በጣም ትልቅ ራስን መረዳት በኔትወርክ ማርኬቲንግ ያለው ጠቀሜታ በቃ ይሄ ነው። ራስን ማየት ያስፈልጋል። ራስን ካየክ በደንብ አድርገህ ትሰራለህ። ከዛ ደግሞ ሌሎች ሰዎችን በደንብ ታይላቸዋለህ። በቃ አስተዳደግህ ምናምን ከገባህ ነቅተሃል ማለት ነው። ያንን የነቃህበትን ነገር በደንብ መስራት ትችላለህ። ለራሳችን ይቅርታ ካደረግን ለሰዎች ይቅርታ ማድረግ እንችላለን። ከራሳችን ጋር ከተታረቅን ደግሞ በደንብ አድርገን ለሰዎች ሰላም፣ ደስታ፣ ፍቅር፣ በረከት መሆን እንችላለን ማለት ነው። ከዛ ደግሞ የራስን ኳሊቲ ማወቅና ማድነቅ ደግሞ ምንም በቃ ያለኝን ነገር በደንብ አደንቃለሁ፣ አያለሁ። የሌለኝን ከሰዎች እርዳታ ጠይቃለሁ፣ አድጋለሁ። አብረን ነው የምናድገው። እዚህ መበላለጥ፣ መቀዳደም፣ መሽቀዳደም የሚባል ኔትወርክ ማርኬቲንግ ላይ የለም። የሆነ ሰው ሲያድግ ደስ ነው የሚልክ፣ የሆነ ሰው ሲበልጥክ ደስ ነው የሚልክ። ምክንያቱም መራመድ የምትፈልገው መሄድ የምትፈልገው ያንተ የግብን ያክል ስለሆነ ማለት ነው። ስለዚህ ትልቅ ነገር ነው። እዚህ ላይ ቲፕ ማድረጋችሁ የመስታወት ንግግር በጣም አሪፍ ነው፣ ይጠቅማቸዋል። መስታወት ላይ ቆመን ራሳችንን ማየት፣ ለተሰጡን ነገሮች ማመስገን፣ ከራስ ጋር ይሄ በጎ ዲያሎግ ማድረግ፣ ስለተሰጠን ነገር ማመስገን። አይኖ እኔ እንደዚህ ነኝ ምናምን ብሎ ማለት ከበድ ሊል ይችላል። ግን ቀስ እያልን ያለንን እንኳን አትሊስት እያየን መነጋገር በጣም አሪፍ ነው ብዬ አስባለሁኝ። ይሄ ነገር በጣም እንደሚጠቅማችሁና ትልቅ መሻገሮችን እንደሚያሻግራችሁ አምናለሁ። እጅግ አድርጌ አመሰግናለሁ። ትልልቅ ራንኮች ላይ፣ ትልልቅ ቦነሶች ላይ፣ የምትፈልጉት የህይወት ስኬት ላይ እንገናኛለን። መልካም ቀን ይሁንላችሁ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል።